ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ ውጭ ጉዳይ ሚኒስትር ባድር አብዲላቲር ለቢቢሲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፍ ማህበረሰቡ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገሪቱ መካከል የተደረገ ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉም የመንግስታቸውን አቋም አንጸባርቀዋል። ግድቡን በዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉም የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህ ማለት ማሳወቅንና ጉዳትን አለማስከተልን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟን እና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆነውን ሁሉንም እርምጃ እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲ እና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗን እንደ ድክመት መቁጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቅ የህዳሴ ግድቡን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ ውሃና ኢነርጂ ሚኒስቴር በሰጠው ምላሽ የኢትዮጵያ በአባይ የመጠቀም መብቷን አሳልፎ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም አክሏል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲር የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩ እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮነሮችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች ብለው ነበረ። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉም አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበረ። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ገልጻለች። ከግብጽ ክስ በተቃራኒ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም የውሃና የኢነርጂ ሚኒስቴር ገልጿል። 13 ዓመታት የቆየው ድርድር የግብጽ የውጭ ጉዳይ ሚኒስትር ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበረ የሚያሳዝን ነው ብለዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉም ከሰዋል።
የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለን ከ1 ዓመት በፊት በግልጽ አሳውቀናል በማለት በቀጣይ የሚካሄዱ ውይይቶች እንደማይኖሩም ተናግረዋል። አሁን ላይ በግብፅና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄደው የአውሮፓ ሕብረት እና ከግብፅ ጉባኤ በኋላ የወጣ መግለጫ የአውሮፓ ሕብረት ግብፅ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ ጠቅሷል። የግብፅን የውሃ ደህንነትና ዓለም አቀፍ ሕግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ሕብረት ይህ አቋም የኢትዮጵያን ግድብ እንደማያካትትም አስታውቋል። በብራስልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ሕብረት ከግብፅ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት መውቀሱ ይታወሳል። የአውሮፓ ሕብረትና የግብፅ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነም በመግለጽ ተቃውሞውን አሰምቷል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብፅ የውጭ ጉዳይ ሚኒስትር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነው ውሃ ከናይል በማግኘት ግብፅ የወንዞችን ጥገኛ የሆነች ብቸኛዋ ሀገር ነች ብለዋል። ሌላው የውሃ ምንጭ የለንም ያሉት ሚኒስትሩ ከናይል ወንዝ በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብፅ የምትጠቀመው ዓመታዊ ውሃ መጠን ግን 80 ቢሊዮን ኪዩቢክ ሜትር በላይ እንደሆነም ጠቅሰዋል። ስለዚህ ባለን ውሃና በፍላጎታችን መካከል ያለው ክፍተት የምናሟላው ውሃውን በድጋሚ ጥቅም ላይ በማዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውለው ብቸኛው ሀገር ነን ሲሉም አክለዋል። ግብፅ በቀጣይ ምን ታደርጋለች? በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኙት ከኢትዮጵያ ነው። የወንዙ አብዛኛው ውሃ የምትጠቀመው ግብፅ የኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህን ውንጀላ በተደጋጋሚ ውድቅ አድርጋለች። የግብፅ ሚኒስትር በበኩላቸው ከውሃ አንጻር ከድህነት ወለል በታች ነን፣ በተባበሩት መንግስታት መርህ መሰረት የድህነት ወለሉ በነፋስ ወከፍ 1000 ኪዩቢክ ሜትር ነው። የግብፅ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለን ስልጣኔ ፒራሚዶችም ምንም አይኖሩም ብለዋል። ግብፅ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስትሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉም አስታውቀዋል። ኢትዮጵያ በተደጋጋሚ የውይይት በር ክፍት መሆኑን ገልጻለች። የውጭ ጉዳይ ሚኒስትሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር አልደረሰንም፣ ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ፣ ግብፅና ሱዳን በታላቁ ህዳሴ ግድብ አስተዳደር እና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብፅ በአፍሪካ ግዙፍ የሆነው ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነት የሚመለከት ዋና መድረክ ስለሆነ እና ይህ ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። ከዚህ ቀደም በየካቲት 2020 በፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ተደርሶ እንደነበረ በመጥቀስ ግብፅ ብትስማማም ኢትዮጵያ ለመፈረም ሳትስማማ ቀርታለች ብለዋል። ስምምነቱ ለእኛ የሚስማማ አልነበረም፣ ነገር ግን ለግብፅ፣ ለሱዳን እና ለኢትዮጵያ የተሻለ አማራጭ ነበር። በወቅቱ የውጭ ጉዳይ ሚኒስትራችን ለፊርማ ወደ ዋሽንግተን ዲሲ አቅንተው ነበር። በሚያሳዝን ሁኔታ ግን የኢትዮጵያ ሚኒስትር አልተገኙም ሲሉ ወቅሰዋል። ግብፅ በሶማሌ ጦር ማሰማራቷ ኢትዮጵያን ያሰጋታል። በኢትዮጵያና በግብፅ መካከል ያለው ውጥረት ሲባባስ፣ አንጻሩ በሶማሌና በግብፅ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብፅ 2 ወታደራዊ አውሮፕላኖች በሶማሌ ዋና ከተማ ሞቃዲሾ የጦር ጀነራሎችና መሳሪያዎች ይዘው ማረፋቸው ይታወሳል። የግብፅ ጦር በሶማሌ መሬት መስፈሩ በኢትዮጵያ ዘንድ በጎ አልታየም። ግብፅ በበኩሏ በሶማሌ የአፍሪካ ህብረት የሽግግር ተልዕኮን አትሚስ የሚተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብፅ ሰራዊት በሶማሌ መሰማራት ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ
ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሌ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛም ከሶማሌና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሌ መንግስት በጽሑፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሌ ግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም ለአልሸባብና ለሌሎች የሽብርተኛ ድርጅቶች ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉም መልሰዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።